2010 ወዲህ 7 ዓመታት ተቆጥረዋል። ከ2010 ወዲህ እጅግ በርካታ ታላላቅ ክንውኖች ተካሂደዋል። ከ2010 ወዲህ ትግራይ እንዳልነበረች ሆና ወድማለች። ሚሊዮን ፕላስ የሆኑ ዜጎቿን አጣለች። በዚህ ሁሉ ጊዜ የዓለም ገብረ ዋህድና መሰሎቹ አእምሮ 1 ግራም ዕውቀት አላስገባም ወደ አእምሮ 1 ግራም የቀደመውን አካሄዱን ለማረም በሐሳብ አንድ ጋት ወደፊት ለመራመድ አሰራሩን ለማስተካከል ኮምፕሮማይዝ ለመማር ፖለቲካውን ለማሰልጠን የሚያስችል 1 ግራም ዕውቀት አላገኘም። በዚህ ሁሉ አሁን እነዚህን ነገሮች እያየው እነዚህ ሰዎች አለት ናቸው፣ በቃ ድንጋይ ናቸው ስል አንዳንድ ሰው እነዚህን ቃላት ለምን ትጠቀማለህ ማለት ነው? በዚህ ሁሉ ስቃይ፣ በዚህ ሁሉ የህብረተሰብ መከራ ውስጥ ይሄንን ለማስተካከል የሚያስችል ትንሽ ነገር የማይማረን ስብስብ ድንጋይ ከማለት በቀር ምን ተብሎ ሊጠራ ይችላል? ወዳጆች፣ እንስሳት እንኳን ከስቃይ ይማራሉ። የነርቭ ስርዓት ያላቸው ማናቸውም ፍጥረቶች ለስቃይ ሪስፖንድ ያደርጋሉ። ፊዚካል ለሆነ ፔን ሪስፖንድ ያደርጋሉ። በትግራይ ላይ ከደረሰው ማለት ዴቫስቴቲንግ የሆነ ስቃይና ሰቆቃ ግን 1 ግራም ዕውቀት ለመፍጠር አለመቻል እንዴት ያለ አለትነት ነው ብሎ መጠየቅ ያስፈልጋል ነው። አሁን ይህን ሁሉ ማነሳበት ምንድን ነው? አሁን ላይ በደብረጽዮኑ ህወሓት ካምፕ ውስጥ ትኩረት ሳቢ የሆኑ ለውጦችና አስተላለፎች እንዳሉ እየሰማን በመሆኑ ነው። የደብረጽዮን ህወሓት በሌላው ላይ ያበረ ቢመስልም በውስጡ የራሱ የውስጥ መታመስ እንዳለበት፣ የውስጥ መበጣጠስ እንዳለበት እየተነገረ ነው። አንዳንድ ነገሮችን ልጥቀስ። የእጩ ፕሬዝደንት ለውጥ ሐሳብ አለው በህወሓት በኩል የሚለውን ጥያቄ የሚጥር ማለት ነው። አንደኛው ምንድነው? ራሱን ፕሬዝደንት ለማድረግ ያለማቋረጥ ተፍለክልኮ ያለማቋረጥ ተጥመልምሎ ያለማቋረጥ ሞክሮ ያልተሳካለት ደብረጽዮን ይህንን ሙከራውን ትንሽ ለወጥ ባለ መንገድ ሙከራ ለማድረግ መጀመሩ ተሰምቷል። ትንሽ ለወጥ ባለ መንገድ እንደገና ወደ ስልጣን እና ወደ ፕሬዝደንትነት አቅራቢያ ለመምጣት እየሞከረ እንዳለ ሰምተናል። ይኸውም በደብረጽዮን ህወሓት በተካሄደ ስብሰባ አይ ቲንክ 35-5 ይመስለኛል የተገኘው ድምጽ። 35ቱ የጀነራል ታደሰ በእጩነት በፕሬዝደንትነት በደብረጽዮን ህወሓት በኩል መቅረባቸውን የደገፈ፣ 5ቱ ደግሞ የተቃወመ ማለት ነው። ከተቃወሙት መካከል ደብረጽዮን አንዱ ነው እና ያው በፓርቲው በኩል በመወሰኑ ምክንያት ታደሰ ወረደ እጩ ሆኖ ሊቀርብ ይችላል። እጩ ሆኖ መቅረቡን ለማሳወቅ ተወክሎ ወደ አዲስ አበባ በሄደበት ወቅት ታደሰ ወረደ እጩ ይሁን ብሎ በእጩነት ሊያቀርብ በሚጠበቅበት ቦታ ላይ እኔን ብታረገኝ ብሎ የጠየቀ ጀግና ነው ደብረጽዮን ማለት ነው። እና አንተ ይሉኝታ የለህም እንዴ መባሉን ሰምቻለሁ። እና አሁን ያ በተደጋጋሚ ያረጋቸው ሙከራዎች አለመስራታቸው የፈጠረው ነገር ምንድነው? በዶክተር አብርሃም ተከስተ በኩል ሌላ እድል ለመሞከር እየተዘጋጀ መሆኑን ነው። አሁን ደብረጽዮን እዚህ ያው ላይ እየተከተለ ያለው ስልት ምንድነው? የማዕከላዊ ኮሚቴ የደብረጽዮን ህወሓት የማዕከላዊ ኮሚቴ አባላት ባላወቁት መልኩ ራሱና ጥቂት ባልደረቦቹን ወክሎ ዶክተር አብርሃም ተከስተን በታደሰ ወረደ ፈንታ አብይ አህመድ ፕሬዝደንት አድርጎ እንዲመርጥለት መጠየቁን ሰምተናል። ይሄ በምስጢር እየተደረገ ያለ ነገር ነው። ይሄ ውሳኔ የጀነራል ታደሰ ወረደ ፕሬዝደንትነት በደብረጽዮን ህወሓት የማዕከላዊ ኮሚቴ አብላጫ ወይም ሱፐር ማጆሪቲ የማዕከላዊ ኮሚቴ አባላት ከተሳተፉበት አሰራር ወጣ ባለ መልኩ ከጥቂቶች ጋር በመሆን የቀረበ ምስጢራዊ ፕሮፖዛል መሆኑ ተሰምቷል። እና እዚህ ጋር የገረመኝ መሰላችሁ ደብረጽዮን በቃ ከባድ የሆነ የስልጣን ሱስ ውስጥ መግባቱን ነው የሚለው። ማለት ሪሃብ ውስጥ መግባት አለበት ባይነኝ እኔ ከዚህ የስልጣን ሱስ ለመገላገል ሪሊ ክሊኒካል በሆነ ደረጃ ላይ ደርሷል የደብረጽዮን የስልጣን ሱስ። እንደዚህ ያለ ከእውቀት ከርዕይ ከምግባር ከሀፍረት እና ከሆነ እንደው ከሆነ ኮንሲደሬት ከመሆን የተፋታን ግለሰብ ለማግኘት በጣም ከባድ ነው። እንደዚህ ባለ ውርደት ውስጥ እያለፈ ጭምር
እንደዚህ ባለ ሂዩሚሊዬሽን በቃ የፖለቲካ ሞት እየሞተ እንኳን እንደገና ደጋግሞ ለስልጣን ከመሞከር ወደ ኋላ እያለ አይደለም። አንዱ በጣም አስገራሚው ነገር ይሄ ነው። ግን የሚያስገርማችሁ ደግሞ ነገር ምንድነው? ዶክተር አብርሃም ተከስተን በምስጢር ለፕሬዝዳንትነት እጩ እንዲቀርብ ይጠይቅና በትግራይ ውስጥ ባለው የምክትል ፕሬዝዳንትነት ሽሚያ ውስጥም ደግሞ እንዲሁ አንዱ እጩ እንዲሆን ደግሞ እየሞከረ ነው። እሱንም መለስበታለሁ። ግን ወዳጆች ከዚህ ሁሉ በኋላ ደብረጽዮን እንደገና ፕሬዝዳንት ለመሆን መፈለጉን አቁሟል ብላችሁ እንዳትገምቱ። ከዚህ በፊት እንደምሰማው ዶክተር አብርሃም ተከስተን በአደባባይ በሰዎች ፊት ደብረጽዮን ዝቅ ከፍ አድርጎ እንደሚሰድበው እንሰማለን። አንዳንዶቹ እንደሚሉት በብልጽግና በታሰረበት ወቅት ለብልጽግና አጋርቷቸዋል በሚባሉ ምስጢሮች ምክንያት ወጥቶ የራሱን ሐሳብ መናገር እንዳይችል የታገተ ሰው ነው የሚሉም አሉ። ይሄ መረጋገጥ የሚኖርበት ነገር ነው። ግን እንደ ስፔኩሌት ይደረጋል። እውነት ነው ብለው የሚጠቅሱትም ሰዎች አሉ። ሆኖም ቀረ በዶክተር አብርሃም ተከስተ በኩል ደብረጽዮን ወደ ስልጣን ለመመለስ እየሞከረ ያለ የመሆኑ ዜና ተነግሯል። ይሄም ወደ ደብረጽዮን ህወሓት ውስጥ ምንድነው ንዑስ ፍንካቾች አሉት ማለት ነው። እንግዲህ የህወሓት ፍንካች አለ። የደብረጽዮን ፍንካች ራሱ የህወሓት አንዱ ፍንካች ነው። ያ የደብረጽዮን ፍንካች ውስጡ ሰብ ፍንካቾች አሉት ማለት ነውና እነዛ ሰብ ፍንካቾች የራሳቸውን ርብርብ እያደረጉ ነው። ግን አንዱ መነሳት ያለበት ነገር በደብረጽዮን በኩል እየተደረገ ያለው ሙከራ ነው። ሰው ቆሟል ብላችሁ እንዳታስቡ ማለት ነው። አሚን ደብረጽዮን የትግራይ ፖለቲካ በጣም የሚያሳዝነኝ ያኔ በሚዲያ መጥቶ 1 ሚሊዮን ሰው ይባላል አመራር ለመምታት ሲባል መረጃ የለ ምን የለ ያለ ጊዜ የፖለቲካ ሞቱ እስከ ወዲያኛው መፈጸም የፖለቲካ ቀብሩ እስከ ወዲያኛው መፈጸም የነበረበት ሰው ነው። በምንም አይነት ከዛ በኋላ ደብረጽዮን የትግራይ ፖለቲካ ውስጥ ፊዚካሊ መገኘት ያልነበረበት ሰው ነው። በቃ እስከ ወዲያኛው የፖለቲካ ነው እያልኩ ያለው የፖለቲካ ሞቱን እስከ ወዲያኛው መሞት ይገባው የነበረ ሰው ነው። 1 ሚሊዮን ይላል አመራር ለመምታት በማለት የ1 ሚሊዮን ቁጥር ፖለቲካዊ ኪሳራ ለማግኘት የሚደረግ እንጂ አክቹዋሊ የተፈጸመ ስለ እንዳይደለ ለመናገር የደፈረ ሰው ያንን ሲያረግ ነበር ከፖለቲካው መሰናበት የነበረበት። አንድ ሪጋርድለስ ኦፍ ማናቸውም የፖለቲካ ልዩነት ይሄ የሁሉም የትግራይ ተወላጅ ቀይ መስመር ሊሆን በተገባ ነው። ሁለተኛው ርብርብ የምክትል ፕሬዝዳንትነት ርብርብ ነው። በዛ የምክትል ፕሬዝዳንትነት የሚካሄድ ርብርብ ውስጥ እየቀረቡ ያሉ ሰዎች አሉ። የተቀረው እንዳልኩት ርብርቡ ምክትል ፕሬዝዳንትነትን ቦታ ለመያዝ ስለሆነ አሁን ህወሓት እየተሻማ ያለው ወይ የደብረጽዮን ህወሓት ንዑሳን ፍንካቾች እየተፋለሙ ያሉት ለምክትል ፕሬዝዳንትነቱ ነው። አሁን ከውስጥ እንደምንሰማው ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪ ነው አማኑኤል አሰፋን ለምክትል ፕሬዝዳንትነት እየገፋች እንደሆነ ይነገራል። የአቦይ ስብሃት ክሊክ ደግሞ ያው እሱም እዛው አለ። ዓለም ገብረ ዋህድን የምክትል ፕሬዝዳንት የማድረግ እንቅስቃሴ አለ። እኔ የሚያስገርመኝ እኮ ይሄ ኦልድ ጋርዱ ከራሱ በቀር ሌላ በእጩነት የሚያቀርበው የለም። ምን ያህል እኮ መካን እንደሆነ የምታውቁት በዚህ እኮ ነው። እነዚህ ሰዎች ራሳቸውን ብቻ ነው ማጫት የሚችሉት። ራሳቸው ወይ እነሱ በፍጹም እንደ ሪሞት ሊቆጣጠሩ የሚችሏቸውን ሰዎች ብቻ ነው ፕሮፖዝ ማድረግ የሚችሉት። ከውጪ አዲስ ፊት፣ አዲስ ደም፣ አዲስ አእምሮ ማምጣት ወደፊት አይችሉም። ሰው እየተጫጩ ያሉትን ሰዎች አሁን እያወራንባቸው ያሉትን ሰዎች ራሱ ስም ዝርዝሩ ትመለከቱ እዛው ያሉ ሰዎች ናቸው። አሁን ለእጩነት የቀረቡትን ተመልከቱ። እነ ፈትለወርቅ ገብረ እግዚአብሔር ናቸው፣ እነ ስብሃት ናቸው፣ እነ ደብረጽዮን ናቸው። ከምናምን አዲስ የሆነ አዲስ አፕሮች፣ አዲስ አሰራር፣ አዲስ ግንዛቤ ያለው ሰው ማቅረብ አልቻሉም፣ አይችሉምም። ያልሰሩትን ኬት ያመጣሉ? ኤኒዌይስ እነዚህ ሰዎች ወደ ምክትል ፕሬዝዳንትነት እንዲመጡ የማድረግ ሙከራ እየተደረገ ነው። ሰው በደብረጽዮን እየተገፋ ያለው እዛ ጋር ለፕሬዝዳንትነት፣ እዚህ ጋር ለምክትል ፕሬዝዳንትነት የሚገፋው አብርሃም ተከስተ ነው። ኢት ሲምስ ዳት ደብረጽዮን አብርሃም የራሴ ባሪያ ነው ብሎ የወሰነ ይመስላል ከድርጊቶቹ ስንመለከት። በፈትለወርቅ በኩል አማኑኤል አሰፋ ፕሮፖዝ እየተደረገ ነው። በሌሎቹ የስብሃታውያን ምክትል ፕሬዝዳንትነት እየተገፋ እንደሆነ እንሰማለን።